ሰላም እንዴት ናችሁ የቻናል ቤተሰቦች? ዛሬ ደግሞ 100 ካሬ ላይ የሚገነባ የብሎኬት ቤት 70 ቆርቆሮ የሚይዝ ምን ያክል ወጪ ይፈጃል ብላችሁ ቲክቶክ ላይ በኮሜንት እንደጠየቃችሁኝ በጠየቃችሁ መሰረት ሙሉ ዝርዝሩን ከመጀመሪያው እስከ መጨረሻው ይዤላችሁ መጥቻለሁኝ። ሙሉ እስከ መጨረሻው ቪዲዮውን ተከታተሉት። ከቻላችሁም ወረቀት ይዛችሁ የመዘገባችሁ ቢሆን አሪፍ ነው። አንዳንድ የዋጋ ከቦታ ቦታ የተለያየ አይነት የዋጋ ሽያጭ ሊኖር ስለሚችል ኦር ደግሞ የሰራተኛ ሌበር ኮስት የማቴሪያል ኮስት ሊለያይ ስለሚችል ከቦታ ቦታ በእንደዚህ አይነት ፋክተሮች ምክንያት ወጪው ከፍና ዝቅ ሊል ይችላል። ስለዚህ ይህን ታሳቢ እንድታደርጉ ብዬ አሳስባችኋለሁ ከወዲሁ። ሀሳብ አስተያየታችሁን ደግሞ በሚቀጥለው ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ኮመንት ላይ አሳውቁኝ። ሰብስክራይብ በማድረግ ቪዲዮውን ጀምሩት። እንግዲህ ስራ ልላላችሁኝ ሰዎች ሁለቱም ጥያቄ መልስ ሰጣለሁኝ። 70 ቆርቆሮ ቤት በብሎኬት ለመስራት 7 ክፍል ይወጣልናል። አንድ ሳሎን፣ አንድ መኝታ ቤት፣ አንድ ኪችን፣ አንድ የውጭና አንድ ደግሞ የማስተር ቤድሩም ሽንት ቤት፣ እንደገና ደግሞ በተጨማሪ ደግሞ 3 የሚከራዩ ሰርቪስ ቤቶች፣ እነዚህ ማውጣት እንችላለን። 70 ቆርቆሮ ቤት ለመስራት ከ150 እስከ 170 ካሬ ሜትር ቦታ ያስፈልገናል። ቤቱ 100 ካሬ ሜትር ላይ ያርፋል። ቀደም ብዬ እንደነገርኳችሁ ለግቢው ከ50 እስከ 70 ካሬ ሜትር ድረስ እንተዋለን። ሳሎን ከ6 ሜትር በ5 ሜትር ብናደርገው 30 ካሬ ይይዝልናል ማለት ነው። መኝታ ቤት ደግሞ 3 ሜትር በ3.5 ብናደርገው 10.5 ካሬ ይይዛል። ኪችን ደግሞ 2 ሜትር በ3 ሜትር ብናደርገው 6 ካሬ ይይዝልናል። ለሁለት ሽንት ቤት ደግሞ 4 ካሬ ሜትር እንተዋለን። ሌላ ተጨማሪ ደግሞ ሰርቪስ ቤቶች አሉ ብያቸዋለሁኝ። ሰርቪስ ቤቶችን መጨመር ስለምንችል ቦታው ስለሚያስጨምረን ሊከራዩም ይችላሉ ላይከራዩም ይችላሉ። እናንተ ለምትፈልጉት አገልግሎት መጠቀም ትችላላችሁ። 4 ሜትር በ3 ሜትር 3 አሉ። ሶስቱ አንዷን በ3 በ4 ሜትር እናደርጋትና 3.6 ካሬ ይሆናል። እንደገና ደግሞ 10 በ1.2 ሜትር አድርገን በረንዳ እንተዋለን 12 ካሬ ይሆናል ማለት ነው። የቤቱን ቁመት ከ3 ሜትር እስከ 3 ሜትር ከ20 ማድረግ እንችላለን። ቁመቱን ከ3 ሜትር እስከ 3 ሜትር ከ20 ማድረግ እንችላለን። ቀጥሎ ደግሞ የምነግራችሁ እያንዳንዱን የስራ ዝርዝር እያንዳንዱን ዝርዝር ነግራችኋለሁ። መጨረሻ ላይ ደግሞ የሁሉንም ድምርና ምን ያክል ወጪ ሊያስወጣ እንደሚችል የሙሉውን ሙሉውን ድምር መጨረሻ ላይ ነግራችኋለሁ። ምን ያክል እንደሚፈጅ 100 ካሬ ላይ ያረፈ 70 ቆርቆሮ ቤት ምን ያክል እንደሚፈጅ ነግራችኋለሁ መጨረሻ ላይ። እስከ መጨረሻው መከታተላችሁን አትርሱ ለማለት ነው። በዛ ላይ ሰብስክራይብ ማድረግም እንዳትረሱ። 70 ቆርቆሮ ቤት ለመስራት የሚያስፈልገን ማቴሪያልና ዋጋን ስንመለከት ለቅድመ ዝግጅት ስራ 40 ሺህ ብር እንይዛለን። ለቀያሽ ባለሙያ እስከ 10 ሺህ ብር እንይዛለን። የቀየሰውን ደግሞ ለሚቆፍረው 10 ሺህ ብር እንይዛለን። ለሴፕቲክ ታንኩ ቁፋሮ 15 ሺህ ብር እንይዛለን። ብሎኬት ለባለ 15 900 ፍሬ ያስፈልገናል። 90 ብር ነው አንዱ ፍሬ 81 ሺህ ብር እንይዛለን። ለባለ 20 ብሎኬት 1400 ፍሬ ያስፈልገናል። 168 ሺህ ብር ለባለ 20 ብሎኬት እንይዛለን። ሲሚንቶ 190 ኩንታል ያስፈልገናል። አንዱ 3000 ብር ነው። 570 ሺህ ብር ጠቅላላ ለሲሚንቶ ያስፈልገናል። አሸዋ 2 ቢያጆ ያስፈልገናል። አንዱ ቢያጆ 140 ሺህ ብር ነው። 280 ሺህ ብር ለአሸዋ እንይዛለን። ገረጋንቲ 2 ቢያጆ ያስፈልገናል። በቢያጆ 15 ሺህ ብር ነው። 30 ሺህ ብር ለገረጋንቲ እንይዛለን። ድንጋይ 3 ቢያጆ ያስፈልገናል። አንዱ ቢያጆ 30 ሺህ ብር ነው። 90 ሺህ ብር ለድንጋይ እንይዛለን። በተጨማሪም ጠጠር ያስፈልገናል። ጠጠር 1 ቢያጆ ያስፈልገናል። አሁን ላይ 160 ሺህ ብር ነው። የተለያየ አይነትና የተለያየ አይነት ቁጥር ያላቸው ሚስማሮች 8 ካርቶን ያስፈልጉናል። በካርቶን 1300 ብር ነው። ጠቅላላ 104 ሺህ ብር ለሚስማር እንይዛለን። ቆርቆሮ 70 ቆርቆሮ ያስፈልገናል። አንድ ቆርቆሮ 1300 ብር ነው። 91 ሺህ ብር ለቆርቆሮ እንይዛለን። ኮልሞ 30 ሜትር ያስፈልገናል። 30 ሜትር በሜትር 970 ነው። 970 ብር ነው። 29100 ብር ለኮልሞ እንይዛለን። የእንጨት ስራ እስከ 120 ሺህ ብር ይጠይቀናል። ጎረንዳዮ የባለሙያን ጨምሮ 25 ሜትር ያስፈልገናል። በሜትር 1500 ብር ነው። 37500 ብር ለጎረንዳዮ እንይዛለን። በተጨማሪ ደግሞ ስታፋ 100 ኪሎ ግራም ያስፈልገናል። 1 ኪሎ ግራም 220 ብር ነው። 22000 ብር ለስታፋ እንይዛለን ማለት ነው። ፌሮ ማሰሪያ ሽቦ 6 ኪሎ ግራም ያስፈልገናል። 1 ኪሎ ግራም 190 ብር ነው። አንድ ጋ 1140 ብር ለፌሮ ማሰሪያ ሽቦ ያስፈልገናል። ባለ 8 ሚሊ ሜትር ዲያሜትር ፌሮ 25 ቤርጋ ያስፈልገናል። በቤርጋ 1200 ብር ነው።
30 ሺህ ብር ለባለ 8 ፌሮ ብረት ያስፈልገናል። ለባለ 10 ፌሮ ብረት ደግሞ 70 ቤርጋ ያስፈልገናል። በቤርጋ 1800 ብር ነው። 126 ሺህ ብር ለባለ 10 ፌሮ ያስፈልገናል። 12 ሚሊ ሜትር ዳያሜትር ፌሮ ደግሞ 12 ቤርጋ ያስፈልገናል። በቤርጋ 2200 ብር አካባቢ ነው። 26400 ብር ለባለ 12 ፌሮ እንይዛለን። በርና መስኮት በኢሚቴሽን ብናስገጥም በጥቅሉ እስከ 200 ሺህ ብር ይወስድብናል። የውስጥ ጣውላ በር ወይም ታምቡራት በር ለአንዱ 30 ሺህ ብር እናወጣለን። 90 ሺህ ብር ይወስድብናል ማለት ነው። ሶስቱ መስታወት በጥቅሉ እስከ 70 ሺህ ብር ይወስድብናል። ሴራሚክ 350 ሺህ ብር በጥቅሉ እንይዘዋለን። የመብራት ዝርጋታ በአነስተኛ አምፖሎች ብንሰራ የመብራት ዝርጋታ ምንም እንኳን የተለያየ አይነት ገመድና የተለያየ አይነት አምፖሎች አሉ፣ እነሱንም ታሳቢ እያደረጋችሁ ይህ ደግሞ ትልቅ ዋጋ ልዩነት ሊያመጣ ይችላል። ስለዚህ በአነስተኛ አምፖሎች ብንሰራ ጠቅልል አድርገን 130 ሺህ ብር ይወስድብናል። የጅብሰም ስራ ለኮርኒስ እና ለግድግዳ 180 ሺህ ብር ያስፈልገናል። ቀለም እስከ 50 ሺህ ብር ይወስድብናል። የውሃ መስመር ዝርጋታ በተሟላ ፊቲንግ 180 ሺህ ብር ያስፈልገናል። ለጥቃቅን ወጪዎች 100 ሺህ ብር ብንይዝ ለኮንትራክተሩ ሙሉውን ሰርቶ ለመጨረስ 400 ሺህ ብር ይጠይቀናል ማለት ነው። እንደ አንዳንድ ቦታዎች የተለያየና እንደ ሰው እንደ ኮንትራክተሩ የተለያየ ዋጋ ቢያወጣም 400 ሺህ ብር ብለን እንያዘው አፕሮክሲሜታሊ። ጠቅለል ስናደርገው እንግዲህ ከላይ የዘረዘርናቸውን ስራዎችና ማቴሪያሎቹን ጠቅለል አድርገን ስንደምራቸው 70 ቆርቆሮ ቤት 100 ካሬ ላይ ያረፈ በብሎኬት ሰርተን ለመጨረስ 3 ሚሊዮን 617540 ብር ይወስድብናል ማለት ነው። በሚቀጥለው ቪዲዮ ደግሞ ይሄንኑ ቤት 70 ቆርቆሮ ቤት በጭቃ ብንሰራው እዚሁ ካሬ ላይ 100 ካሬ ላይ አንድ አይነት ሁሉም ነገር አንድ አይነት ሆኖ ማቴሪያሉን ብቻ በጭቃ አድርገ ነው ማቴሪያሎቹን ቀይረ ናቸው የቦታው ስፋት አንድ አይነት ሆኖ በጭቃ ብንሰራው ምን ያክል ብር ይፈጅብናል የሚለውን በሚቀጥለው ሰራላችኋለሁኝ። የተወሰነ አይነት ልዩነት ይኖረዋል። ምን ያክል ሊሆን እንደሚችል እስቲ አብረን እናየዋለን። ሰብስክራይብ አድርጋችሁ ጠብቁኝ። ስለዚህ ቤታችንን በብሎኬት ብንሰራ ይሻላል ወይስ በጭቃ? ማንኛውም መልስ ለመምረጥ በማንኛው ብንሰራ የተሻለ ነው የሚለውን ለመምረጥ ከተለያየ አይነት አንግል እናነጻጽራለን በሚቀጥለው ቪዲዮ። ተመልካቾቼ የእናንተን ቦታ ከመሬት ሁኔታ እስከ ቁሳቁስ ድረስ ከኔ ዋጋ ጋር ሊለያይ ይችላል። ስለዚህ ይህንን አሁን የነገርኳችሁን ዋጋ ከግል መሀንዲሶቻችሁ ጋር እንደ ሪፈረንስ አድርጋችሁ መጠቀም ትችላላችሁ ብዬ ስላሰብኩኝ ነው። የዩቲዩብ ቻናሌን ደግሞ ሰብስክራይብ ማድረግ አትርሱ። እንደዚህ አይነት መረጃዎችን ማግኘት ከፈለጋችሁ ምን እንዲሰራላችሁ እንደምትፈልጉ በሚቀጥለው ቪዲዮ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በተጨማሪ ደግሞ ፕላን ማሰራት የምትፈልጉ ወር ደግሞ ሌላ ነገር የግንባታ እቃዎችን ማግኘት የምትፈልጉ ከሆነ ቴሌግራም ቻናል ስላለን ያንን ሊንክ በመጠቀም እዛ ላይም ማውራት እንችላለን። ሌሎች መረጃዎችን ከፈለጋችሁ እዛ ማግኘት ትችላላችሁ።